ስላት ከዛም ቆይ በቃ እናግራታለሁ አለችኝ። ለምዶ አንቺ ችግርሽን አትናገሪው ምናምን ብላ ስትቆጣኝ ከዛን ነግሬያታለሁ እኮ ሹክሪያ እኔን ትናገራለች፣ በጣም ትቆጣለች። እኔ ሹክሪያ እየሰማችኝ አይደለም። እነሱም አንድ ላይ በሷ ስልክ ስደውልላት አንድ ላይ ስለሚጫው ከዛን በቃ እኔ አናግራታለሁ። አንቺ ግን ችግርሽን ማትናገሪ ተሆነ እንደ ነው ሰው የሚያውቅልሽ ብላ ተቆጣችኝ እህቴ። ሹክሪያም እንደዛ ብላ ተቆጣችኝ። ከዛን እኔ በቃ ለምግብ እየቻልኩ አይደለም አልኳት። በቃ እንደ አለ ምግብ ሰው እንደ እዛ ቤት ከገባሁ አንድ ሳምንቴ ነው። 3 ቀን ብቻ ነው ምግብ የበላሁት እና አሁን ማታ ለሰውየው መንገድ ላይ ሰጠችኝ። መንገድ ላይ ወጣ ትጣልሽ እኔ አላቅም በቃ ያንቺ ሰበብ በዛ አለችኝ። ሹክሪያ ማለት ነው በዛ ሰበብሽ በቃ ሰው የምታገኝልሽ ተሆነ ታስገባሽ አለችኝ ስትለኝ እሺ በቃ አልኩና እኔ ምንም አላልኩም። እኔ ቦርሳዬን መለስኩና ከዛን ሽንት ቤት አጸዳችኝ፣ ኩሽና ውሉ ያለችኝ። በዛ ማታ ልታደርሰኝ ስለሆነ ማለት ነው እየደወለኝ ነው እያስወጡኝ ነው ያኔ ቆይሴ ሰራተኛ አይደለሽም እንደውም እንደዛ ነው አልኳት። ስርና ቢሂ በእጅሽ ማን ነው ከላከለሽ? እዛ አጠገብ ቆማ ደግሞ ሴትዮ አጠገቤን ቆምና ተናገሪ ስላት በእኛ ቋንቋ ስለምትናገር ለምን ትፈራለች? ለምን ሙሉ ሙሉ አትረዳም? ለምን ሙሉ ሙሉ አትናገርም? እኔ ደግሞ ሰው ወደዚህ እንደሚቀይሩ አልፈልግም። ቁጭ እንዳሉ ነው የምንፈልገው። ሰምተሻል ልጅቷ ምን እንዳለች? እኔ እነሱ አልፈልግም ካሉ ነው የሚቀይርልሽ አልኳት። ከተሸገረሽ ደግሞ አልኳት ያው እሷ እየሰማች ነው ሚቹ አልኳት። ሂጂና ለአረቦቹ ስራ አልፈልግም በይ አልኳት እንደሚቀይርልሽ። አልመችሽም ከሆነ ሰምተሻል ቦይሴን ቅድሙም የላኩሽ ለሳ ማለት ነው እና አልፈልግም በይና ከዛ በኋላ ቀይርልሻለሁ አልኳት። تمام اوكي طرشوني مرة ثانية بليز عشان ويسمع لنا. مين بيشيلها من البيت؟ من البيت انا بسوي ترتيب بس اعطوني ID اول بكنسلها. يلا اوكي حبيبه بليز تاخذ اختي تاخذ قسما بالله ورب الكعبه الله شهيدي والله العظيم ما يريد አይኑ ማየት አልፈልግም። ሁለቱም ማለት ነው። እሷም አልፈልግም። እኔ ካንስሌሽን ሰጣለሁ። መክተብ ብዙ ነው ሀቢባ፣ የመክተብ ብዙ ነው። እኔ ስም የሚያጠፋ ሰው ወላሂ እኔ አትደርስም ሀቢባዬ። አንቺ ካንስሌሽኑን ስጫት፣ እኔ ስራ አስገባታለሁ። አትጨነቂ በቃ خلاص። አሁን ድራይቨሩ ላክላት ኮንስል ፓስፖርቱን ያሸም ከፊሉ አሁን ሎኬሽን ላክልኝና ላክልሻለሁ። ካንስሌሽን ላክልሻለሁ። ሙስተሂል እኔ ለሳ እየሸገርኩኝ ለሳ እየረዳው ለሳ ምን ሁሉም ነገር እያረኩኝ ስሜን እንደዛ ቆሻሻ የሚያረጉኝ አበዳ እሷ መጥፎ ናት አላለችም። ሹክሪያ ወላሂ እሷ መጥፎ እየሰማሁ አይደለም። እኔ እኮ ምን እንደምታወራ ወላሂ ላዲም እየሰማሁ አይደለም። አዳምጪኝ ሹክሪያ። እሷ ያለችው ልንገርሽ አንቺ እሷ ያለችው ሹክሪያ ጥሩ ናት። እንደ እናት ነው የምትቆጣንም ለራሳችን ብላ ነው ቤት እንዳንቀያየር አርፈን እንድንሰራ ነው ያለችው። አንቺን መጥፎ አላለችም። በዛሬ መጥፎ እንደዚህ አይነት የጠራው ነገ ምን ሊያርጉኝ ነው ሀቢባ? እንደዚህ አሁን ደግሞ ሰው መጥፎ ሆኗል። አዳምጪኝ ፕሊስ፣ ይቅርታ አርግኛ ሀቢባ። መጥፎ ሆኗል። ሰው አጠገብሽ ሆኖ የፈልግ ነገር ይሰራል። እኔ ይሄን አህል ወላሂ ላዚም 6 ዓመት እየሰራውኝ ነው። አንድ ሰው ኩምብሌን አላረገኝም። አንድ ሰው ደግሞ አሁን ትላንት መጣ ቋንቋ ያታቅ ችግሯን እየረዳው ከፊሉን እየሰማሽ አንቺ እና ያኔ እያገዝኳት እሷ ደግሞ ሹክሪያም እንደዚህ ና ሹክሪያ እንደዚህ አለች። አሁን ውሰዱ በቃ አለቀ ነገሩ። እኔ ካንስሌሽን አሁን ሰጣታለሁ። አንቺ አማርኛ ማትስማሚ ከሆነ እኔ ባር እየሰማሁ አይደለም እኮ ሀቢባዬ። ሲጀመር እኮ ከካስተመር ጋር አንዴ እየደወሉኝ አንዴ እያወሩኝ በጣም ጥሩ ስላልነበርሽ እኔ ልንገርሽ። በአማርኛ ልንገርሽ ወይስ በአረብኛ? በአማርኛም ይገባኛል፣ ችግር የለም። አሁን ተማም እሷ ያለችው ሹክሪያ በጣም ጥሩ ሰው ናት። የራሷን ብቻ ነው ግን የምትናገረው። መዳሞች ደውለው ኮምፕሌን ሲያደርጉ ትቆጣናለች፣ እንደ እናት ትቆጣናለች። ወዲያው መለስ ስትልና ደግሞ እኔ እኮ ለእናንተ ብዬ ነው 10 ቤት እንዳትቀያየሩ ብዬ ነው፣ አንድ ቦታ አርፋችሁ ተረጋግታችሁ እንድትሰሩ ገንዘብ እንድትይዙ ብዬ ነው ትለናለች። ጥሩ ሰው ናት፣ ግን የራሷን ብቻ ነው። አሁን እኔ ስደውልልኝ እንትን እላለሁ፣ አለቅሳለሁ ቶሎ። ለመሰልሽ አዲስ ናት፣ ቋንቋ አታውቅም። ስለዚህ አንቺን ስታወራሽ
ቶሎ ወዲ ብሳታል። አዲስ ስለሆነች ቋንቋ ስለማታውቅ አንቺ የሀገሯ ልጅ ስለሆንሽ ልክ አንቺን ድምፅ ስትሰማ እንባ ይቀድማታል። አንቺ ደግሞ ስለምታለቅስ ትቆጫታለሽ። ስለዚህ እኔ እንዳለቅሽ ነው የምላት። አዎ እንደዚህ ነው ያለችው። ትቆጣናለች እንጂ ክፉ ሰው አይደለችም። ጥሩ ሰው ናት፣ ግን ትቆጣናለች። የምትቆጣንም ለራሳችን ብላ ነው። ግን በአሁኑ ችግሬን አልተረዳችኝም። እኔ ሴትዮዋ ምግብ አትሰጠኝም። በሳምንት ውስጥ 3 ቀን ነው ምግብ የበላው። እየራባት እንዴት ፎቅና ምድር ትስራ? ሹክሪያ ሰው እየራበው እንዴት አይሆንም። ያው ልክ እንደሰማው ሀቢባ ያው ጠይቂ። ልክ እንደሰማው በጣም ተቆጣው ለሴትዮ። ለዛ ነው እንደውም ሴትዮ ወደ ወንድሟ ቤት ተመለሰች። በጣም ተቆጣለች። ውሸታም ስለሆነች ሴትዮ አረቧ የራሷን ምግብ ነው ፎቶ አንስታ ይላከችልሽ። ይሄንን ነው የምትበላው ብላ ሳህን የራሷን ሳህን ነው እንጂ ሰው እንዴት ሳምንት ሙሉ 3 ቀን ብቻ ይበላል? ጠይቂ። ልጆቹ እየመቷት ፎቅና ምድር ሰራች። አው ላ ይሄን አረዳለሁ። እኔ እንኳን ሳንታይና ሌላ ሰውም ማለት ነው መላእክት አይደለችም እቺ ልጅ መቼም እየሰራች ናት። ምግብን ሳትበላ እንዴት ትሰራለች ብዬ ለሴትዮ ስለቆጣው ነው ሴትዮ ሰጣች። እንዴት ትሰራለች አልኳት። እንዴት አሁን አስወጪ አልኳትና እንደውም አሁን አስወጪ ወደ ወንድሞሽ ቤት ከዛ ወስዳለሁ ብዬ ወደ ወንድሟ ቤት አመጣት ማለት ነው። አሁን አስወጪ አልኳት እና እዛ ቤት እንዳደረች አልፈለኳትም። ለምን ያኔ ልክ እሷ እንደዚህ እንዳለች ኦኬ ምግብ አንቺ ሳትናገር ማን ይነግርኛል አልኳት። ለሳ ያው እየሰማች ናት አይደል? እኔም አልኳት ለምን አንቺ ካልተናገርሽ አንቺ ሳትናገሪ እኔ አጠገብ አውሪ ያለችኝ እጄን ያዘችኝ። ስልክ የላትም በሴትዮዋ ስልክ ነው የምታናግርሽ። ሴትዮዋ ደግሞ እጇን ያዘቻት። እኔ ምን አልኳት? ሴትዮዋ አረብኛ እንጂ የእኛን ቋንቋ ታውቃለች። በሀገርሽ ቋንቋ አታውሪም ወይ ስላት ያው ሴትዮዋ ኃይለኛ ስለሆነች በሀገሯ ቋንቋን ብታወራት ይገባታል ብላ ፈራች። ለዛ ነው ያለ። ለምን ትፈራለች? እሱማ ችግሯ ነው እንጂ እኔ ችግር አይደለም እኮ ብያታለሁ። እኔ አው ብያታለሁ ሀቢባ። ልጅ ሴትዮ አትሰማም። የፈልጎሽ ነገር የፈልጎሽ ሴትዮ የኛን ቋንቋ አትሰማትም። ንገሪኝ አልኳት። ያው ብያታለሁ ለልጅቷ ማለት ችግርሽ ሙሉ በሙሉ ንገሪኝ። ለምን አንደኛ ለምን ትለቅሳል ዛምትለሽ መሮጥ አችልም አለችኝ እንጂ እንደዚህ አለችኝ። መሮጥ አችልም ከልጆቹ እግሬ ያመኛል አለችኝ። ችግሩን እምቢ አለች። እዛ ቆመሽ እኔ ልኳ ነው የምናገረው። እኔ እነሱም አልፈራም። ገብተሻል? እና እኔ እኮ ጥፋት የሌለ ቦታ ነው እኮ እኔ ጥፋተኛ ያረኩኝ አቢባዬ። እኔ ምንም አላረኩም። አልፋሽ እኮ አላለችም። ችግሬን አልተረዳችኝም ነበር ያለችው። አሁን ደግሞ ተረዳች። ሀቢባ ይቅርታ አድርግኝ። አንድ ጥያቄ ልጠይቅሽ። እሺ ኦብሴ እንዳለች ሽኩሪያ እንደተሸገረች አለች እና ልጅቷ ያለች ነገር አንድ ነው ወይስ አንድ አይደለም? መጥፍናቴን ማለት ነው ንገረኝ። አይደለም ልንገርሽ፣ ኦብሴ ያለች ሴትዮዋ ናት እኮ ችግር የፈጠረችው አሁን እናንተ መሀል። እንዴት መሰለሽ? ኦብሴ ምግብ የለም አለችሽ። ሚቹ ምግብ የለም አለችሽ። ሴትዮዋ ደግሞ አንቺ ለሴትዮዋ እንዴት ያለ ምግብ ታሰራታለሽ? እሷ መላእክት ናት ያለ ምግብ የምትሰራው ብለሽ ስትናገራት፣ ሴትዮዋ ደግሞ ይኸው የቤቴ ምግብ ብላ ይኸው አቅርባ የምትበላው ብላ የራሷን ሳህን የሚቹ ሳህን አስመስላ ላከችልሽ። አንቺ ደግሞ አመንቻት። ሴትዮዋ ናት ትልቁ ችግር እዚህ ጋር። ገብቶሻል? ገብቶሻል? ሹክሪያ ገብቶሻል? አንድ ጆሮ አንቺ ጋር ለማድረግ እኮ እኔ እኮ ለምኜ ነው ያቃተኝ። ይኸውልሽ ለምኜ እኮ ነው ያቃተኝ። ልጅቷ እንድትናገር እድሉን አልሰጣትም። አይስማሙም በስልክ አንድ አረቧ ስነግራት ሄዳ ለልጅቷ ስልኩ ስጭትልና አረቧ ስልክ ስትሰጥ ለልጅቷ እናሽ እንዴት ሆነ ረክትሻለሁ እንደዚህ አደረግሻለሁ ብላባት ስልኩን ጥርቅም ታደርግባታለች። የሚቹ ምንም አሰማም። ልጅቷ እኔም ገመታ ምን ሆነሻል ብዬ ስላት ምንም ትለኛለች። ያንቀት ምን ሆነሻል እንዴ ታዲያ ለሽኩር ያደውለሽ አትነግሪም እንዴ? እኛ እኮ እዚህ ስንቸገር እኮ ለእኔ አይደለም የምትነግሪው ለደላላ ነው። እስከፈለግሽበት ቦታ ማማረጥ የምትችው ደላላ ነው የሚያደርግልሽ። ንገሪያት። እሷ ሳድባኝ ዘጋችኝ። እንዲህ አለችኝ፣ እባክሽ እኔ እኮ ትገለኛለች፣ ቤቷ አትውሰጂኝ፣ ከፈለሽ ውሰጂኝና እኔ መንገድ ላይ ልሙት እኮ ነው ያለችኝ። ለምንድን ነው አንቺ እንዲህ ብትይ? ልጅቷ እኮ በአፏ መለፍለፍ ነው እንጂ ተግባር ላይ አታውሉም። የለፈለፈችውን ሀረሮች እንዲህ ነው የሚናገሩት፣ ጮክ ብለው ነው፣ ቀስ ብሎ አይናገሩም። ይሄ እንትና መጥፎ ባህሪ ሳይሆን አመላቸው ነው። ተይ አልኳት ስላት ትሰድበኛለች እኮ ባለፈው ስመጣ መታችኝ እኮ አለች። ተይ አልኳት። ከዛን ሽኩሪያ ተይ እንዲህ ነው እኔ ላይ መንደዘ እኔ አንድ ቦይስ ልኬላት እሷ 30 ቦይስ ትደረድራለች። አንቺ ምንም ልንግባባት አልቻልኩም። ለምኜ ሲያቅተኝ
እኮ ነው እዚህ ጋር መጣሁት። የራሴ ዜጋ ናት። እኔ ሚዲያ ላይ እንዴት አመጣታለሁ? ስራ ነው የምትሰራው አይደል? እሷ ተጠግታ ነው እንጂ እኮ የራሷ የግል የሆነ ቢሮ የላትም። እሷ በህዝብ ነው ይህንን እንትሰርታላት እች ልጅ አመጣችሁ። ለምን ከእንጀራ ማስፈናቅላት? እኔ በዛችኛም ተጨነኩ፣ በዚህም እንዴት ልሁን? እሺ ውሰጃት ይሉኛል። ያም ውሰጃት፣ እችም ውሰጃት። የላ እርጋት ነው ህዝብ። እስቲ ፍረዱ በእኔ እግዚአብሔርን። ምን ልሁን? ሊያናገር አሁን እኮ በቃ ችግሩ ተፈቷል። ሹክሪያ ካንስሌሽን ትሰጣታለች፣ እኔ ስራ አስገባታለሁ። ካንስሌሽን ትስጣት፣ እኔ ያስገባልሻለሁ ኮንትራት። ሹክሪያ እሺ። ሌላ ጊዜ አረቦቹን አትመኝ፣ የሀገርሽን ልጆች መኝ። አረ ሀቢባ ትሰምኛለሽ? ትሰምኛለሽ? ቢሮ ስላየው እኔ ምልሽ እየሰማሁሽ ነው አይደል? አዎ ሹክሪያ እየሰማሁሽ ነው። አዎ እና እኔ እኮ እነሱን አሚያ አይደለም። እሷ ትላንት ስትናገር ምግብ ትላንት ነው ተናገረችኝ። ወደሆነ አስወጣው፣ በዛ ጊዜ ነው አስወጣው። እኔ እኮ ምንም ቢሆን አንድ ሰው ሲያወራ አንድ ሰው ሚዩት ነው የሚያደርገው። እኔ ሚዩት አድርጌ ነው የማዳመጠው። በተራ በተራ ነው የምናወራው። እና ከዛ አናገርኳትና አስወጭ አልኳት። እኔ ትቀመጥ ካልኩኝ እኮ አረቦቹም እሺ ነው የሚሉኝ እንጂ አያስወጡም። ይህን ነገር ታውቃለሽ እንዳታስወጡ ስልሽ እኔ ደግሞ እቺ እዛ ውሰዱ አሉኝ፣ እዚህ ውሰዱ አሉኝ። ተቀጠራ ነው የምትሰራው የምትለው እኔ ኤጀንስ ነኝ። ሙሉ ወረቀቱን ሙሉ መዝረጃ ያለኝ ኤጀንስ ነኝ። እሺ የሰው ተግቢሩን ቢያመጣው ወረቀት አለኝ። ገብተሻል? ያኔ መንገድ ላይ ቢላዝም ብለው መንገድ ላይ አይሰራም። እኔ ኦኬ ያኔ ጆብ ኦርደር አለኝ ማለት ነው። ጆብ ኦርደር አለኝ ከነሱ ጋር በህግ ነው መሰረት የሚሰራው እንጂ በነሱ ጋር አሽበርባሪ ምናምን ውጭ ላይ የሚሰሩ አይደለም። እኔ ሀቢብቲ ችግር የለውም እናውቃለን። ሹክሪያ ህጋዊ መሆንሽን እናውቃለን። ግን የአረቧን ተንኮል አየሻለን። የራሷን ምግብ የእሷ አስመሰለች። እሷ ናት መሀላችሁ ችግር የፈጠረችው አይደለም። እሺ ስለ አንቺ ጥሩነት ራሷ ሚቹ መስክራለች። አሁን አንቺ ካንስሌሽን ወንስዳት ምን ይስራል? እቺ ልጅ በሰላም ከዛ ቤት ውጣ። ድራይቨር ላኪላትና አንቺ ጥሩ ሰው ስለሆንሽ አላህ ይኸልሽ። ድራይቨር ላኪላትና ያንሳትና አንቺ ጋር ያምጣት። ከዛ እኔ ታስከፋ አንቺ ጋር መጥተው እንዲወስዷት አደርጋለሁ። ኮንትራት ስራ አስገባታለሁ። ሰው ፈልግላታለሁ ኮንትራት የሚያስገባት። በቃ ችግር የለም። እና ጀቾ ላይ የከፊሉን የፊዛ ትከፈል። ኦኬ ሲዳ ሰላም የፊዛ ትከፈል ግላሽ ይሰራል። ቅድም በነፃ ውሰዷት ስትያል ነበር። ትከፈል። እኔ አሁን አይዲ ተላከኝ ካንሰል እንደሚያደርገው ማለት ነው። እኔ ሲዳ ክላም ነኝ። እኔ እኮ ሰው ቀጥታ የሚሄደው ከኔ ጋር ነገር ካለው እኛ አንችልም። አንቺ ስራ አስገቢያት። ሀቢባዬ መቼም ታውቃለሽ የእኛ ስራ መቼም ታውቃለሽ፣ ይሰማለሽ ሁሌ። እና እኔም ምንም ነገር አልፈልግም። የካንስሌሽን ብር ትከፈልና የፊዛን ብር ትከፈልና የታዲ ወዳ ትከፈል። በቃ አለቀ። የታዲ ወዳ 600 ነው፣ ፊዛ 400 ነው፣ ካንስሌሽን 150 ነው። በቃ እኔ ምንም ነገር የሚፈልግ ነገር የለም። ላክልሻለሁ። እስክሪንሾት አድርጌ ከቪዲዮ የላከኝ አሁን ከቪዲዮ የላከኝ ላክልሻለሁ። አሁኑ ብሩን ላክልኝ ያለ እኔ ሚቹን ለማገዝ እንጂ እኮ እኔ ኤጀንሲ የለ ሚቹን ለማገዝ ሰዎች እኔ ጥፋት ከሌለ በስራ ስራት ስራ ከሆነ እኔ ስሩ ሚቹ እኔ እኮ ተማምኜ ስራ መጣሁ። እኔ ስራ እናስገባለሁ። ስራ የምትሰራው እቺ አፏን ትዝጋ ከሆነ እኔ ክስ ብታደርገኝ ከሆነ እኔ ብሯን ትከፍልና ትወስድ። አሁን ለሰውየው ትላክ። በቃ ችግር የለም ሀቢብቲ። ሰውየው ምን አለ? ከዚህ በኋላ ችግር ካለ አንቺ ያስቀጥላት። ሰውየው ያው አስሊ ባረስፖርት ብር ላክልኝ አሁን አለኝ። ያው ላክልሻለሁ ስክሪንሾት አድርጌ። እሺ ከፈለገሽ አሁን ብር ላክልኝና ውሰጂ አለኝ። ፓስፖርት አስሊ ማለት ነው። ካንስሌሽን አንቺ በኩል አድርጊ ብሎ አይዲ ላከኝ። ደግሞ ብሩን ታዲ ወዳና የመጀመሪያው ቤት 1 ወር ከ2 ሳምንት የሰራችበት ደሞዟ አይታለ አንድ ወስዳለች ወደ ኢትዮጵያ ላከች። ደግሞ ስንት ቀን አልሰራችም አሉ ሌሎቹ። ወስዳለች ወደ ኢትዮጵያ ላከች። ሜቢ 13 ቀን ነው እንጂ 15 ቀን አይደለም። 13 ቀን ነው 13 ቀን ነው 15 ቀን አይደለም። 12 ቀን ነው መሰለኝ። 12 ቀን ነው። ማታ ኦልሬዲ ወስጃለሁ። ለብተሻል። ስንት ብር አለ እጇ ላይ? 12 ቀን ደሱ ያላ
12 ቀን ያለችው 12 ቀን ገና አልተከፈለም ከፊሉ ወረቀቱ የሷ ወረቀትን ጨርስና ከፍላለሁ አለች ሴትዮ ማለት ነው በእኛ ስም